ዋትስአፕ ፋሚሊ እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር እኔ ጋር በጣም አሪፍ ነበር። እንግዲህ ዛሬም ለየት ባለ ቪዲዮ ከሞንትሪያል ተከስተናል። በሴንት ላውረንስ ሪቨር ነው የምናደርገው። ቀጥታ ከትልቁ አትላንቲክ ኦሽን ጋር ይገናኛል ማለት ነው። ውጭ ሆነን እነዚህ ሁላ ማህበረሰብ ውስጥ ነበሩ። እነሱ ሲወጡ ደግሞ እኛ ውስጥ ገብተን እንዴት ነው እናያለን። ሞንትሪያል የሚለው ስም የመጣው ከዚህ ተራራ ነው ማለት ነው። ምግብ ምናምን ውጭ እንደምታዙት እዚህ ማዘዝ ትችላላችሁ። በሞንትሪያል እንግዲህ እየለቀኩላችሁ ባለው ቪዲዮ ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። በሰርከሱን ቪዲዮ የተወሰነ ነገር እንደተማራችሁበት ተስፋ አደርጋለሁ። አሁን ኦልድ ሞንትሪያል ከተባለው ቦታ ላይ ነው የምንገኘው ማለት ነው። የድሮ የሞንትሪያል ዳውንታውን ቦታ ላይ ማለት ነው። እንደምታዩቸው የኤሮፓያን ቫይብ ያላቸው ፎቆች ነው የምታዩት። እነዚህ የተለያዩ ቦታ ላይ ያሉት ቤቶች ከ100 እና ከ300 በላይ እድሜ ያላቸው ትላልቅ ቤቶች ናቸው ማለት ነው። ይህንን የምታዩት ኮብልስቶኑ እንደዚሁ ከ100 ዓመት በላይ ያስቆጠረ ኮብልስቶን ነው ማለት ነው። በዚህ በኦልድ ሞንትሪያል በኩል ወክ እያደረኩኝ አዳዲስ ቦታ ሲሄድ ማየት ከምፈልጋቸው አክቲቪቲዎች ውስጥ በቦት ላይክ ቶሮንቶ አይስላንድ ብዬ ከዚህ በፊት እንደሰራሁላችሁ ቪዲዮ ቶሮንቶ ላይም በቦት የተወሰነ ቶሮንቶን ቱር ታደርጋላችሁ ማለት ነው። እዛ 10 ብር ነው እስከ 15 ብር ነገር ነው የከፈልነው። አሮ ነው እዚህ ስንት እንደሚሆን ወደ ኦልድ ፖርቱ ነው እየሄድኩኝ ያለሁት ማለት ነው። ድሮ ሞንትሪያል የተለያዩ ሺፒንጎችን ከሞንትሪያል ወደ ተለያዩ ኢንተርናሽናል ሀገሮች እቃ የሚጭኑበትና የሚያራግፉበት ፖርት ማለት ነው። የመርከብ ምንድን ነው የሚባለው በአማርኛ? የመርከብ ወደብ። የመርከብ ወደብ ነው የሚባለው ማለት ወደ ድሮ የመርከብ ወደብ ነው እየሄድኩኝ ያለሁት ማለት ነው። አሁን ወደቡ ወደ ሌላ ቦታ ስለተቀየረ ይሄ ግን እንደ ቱሪስት መስህብነት ተቆጥሮ የተለያዩ ሰዎች በተለያዩ መንገድ ይጎበኙታል ማለት ነው። ከነዛ ውስጥ አንዱ በተወሰነ ብር ክፍያ ፖርቱ ላይ ያሉ የተለያዩ የግለሰብም ቦቶች አሉ። በእነሱ የተወሰነ ቱር እናደርጋለን ማለት ነው። ሞንትሪያልን የዘመናዊውን ሞንትሪያል እናያለን፣ የኦልድ ሞንትሪያሉን እናያለን። አሁን እያለፍን ያልነው እንደነገርኳችሁ በኦልድ ሞንትሪያል ነው ያለው። በዛ ምልክት ደግሞ የሚሆናችሁ ቢልዲንጎች ናቸው። በቃ ከጂ+3 በላይ ጂ+4 በላይ አታዩም። መንገዱ ኮብልስቶን ነው። አስፓልት የምታዩት ወደ ከተማ ስትወጡ ነው። ኤቭሪቲንግ ኮብልስቶን ነው። የድሮ ስለነበረ ኪፕ አድርገዋቸዋል እስካሁን። ቤቶቹን የምታዩት እንደዛ ነው። በመርከቡ ግን አሁን መጓዝ ስንጀምር ሁለቱንም ዳይሬክሽን ነው የምናየው ማለት ነው። በሴንት ላውረንስ ሪቨር ነው የምናደርገው። ሴንት ላውረንስ ሪቨር ደግሞ ቀጥታ ከትልቁ አትላንቲክ ኦሽን ጋር ይገናኛል ማለት ነው። ለዛ ነው ይሄኛውን እንደ ወደብ አድርገው ሲጠቀሙበት የነበረው ማለት ነው። ይህን ወደብ እንግዲህ ከ6 ሚሊዮን በላይ ሰዎች በአመት ይጎበኙታል ብሎ ይጠበቃል ማለት ነው። አሁን እኔ ከነዛ ውስጥ አንዱ ሆኜ ያንን ለመጎብኘት ወደ መንገድ እያቀናሁ ነው ያለሁት ማለት ነው። ስንት ብር እንደሆነ አላቅም፣ ምን እንደምናይ አላቅም። ምንም አይነት ቪዲዮም አላየውም። የሌላ ሰውም ኤክስፒሪየንስ እስካሁን ድረስ ምንም ያየሁት ነገር የለም። ሰዓቱን ብቻ ነው ማቀው። ለሰዓቱ የተወሰነ ጊዜ ላረፍ እችላለሁኝ፣ ግን እስቲ በቻልኩት አቅም ቶሎ ለመድረስ ሞክራለሁኝ ሰዓቱ ሳያልፈኝ ማለት ነው። እዚህ ጋር እንደምናየው ግራንድ ኮይ ዱ ፖርት ደ ሞንትሪያል ይላል እንደምታዩት። በዚህ በኩል ነው ቀስቱ የሚያሳየን። ቀጥታ ነው የምንወርደው ማለት ነው። ሰው እየጠየቅን ምናምን ምንም ማቀው ነገር የለም። እያንዳንዱን ቼክ እያደረግን እናየዋለን ማለት ነው። የድሮ ትሬን ነው ስቲል የሚሰራ አይነት ነገር ይመስላል። ምክንያቱም እነዚህ ላይቶች እስካሉ ድረስ የሚሰራ ይመስለኛል። እዚህ ጋር ነው የሚሆነው። ሌሎች ሰዎችም የገዙ ነው። እዛ ጋር የተጫኑ ነው። ካለኝ ሰዓት አንጻር ስንት ሰዓት መሰላችሁ የሚቀረኝ? 9 ደቂቃ ነው የሚቀረኝ ለመሄድ ማለት ነው። ሊነሳ ማለት ነው። ተኩል ላይ ነው እንደሚነሳ ማቀው። እስቲ ይዘጋ ቼክ እናደርጋለን አብረን ማለት ነው። ኦልሞስት ኢንፎርሜሽን ዴስክ ላይ ደርሻለሁ ማለት ነው። Hi, how are you? Good, thank you. You have a reservation? No, do I have to? No. Yeah, I just asked. Okay. No, I don't have it. You want to go on the boat? Yes, please. It's $50 plus taxes per person. You want with the breakfast or without? Without. Any persons? Just me. Yeah. Oh, ለካ ቁርስ ነበራቸው እዚህ ራቢን። So we're gonna do this one. አጠቃላይ 57 ብር ቲኬታችንን ገዝተናል። እዚህ ጋር እንደምታዩት ቲኬታችንን ገዝተናል። ሊነሳ 5 ደቂቃ ነው የቀረው ጋይስ። እኔ ብቻ ነኝ መሰለኝ የመጨረሻው ልሆን የምችለው ሞስት ፕሮባብሊ 5 ደቂቃ ከቀረው። Hi, how are you? I'm good, thank you. Just this one. Okay. Thank you. Here you go. Thank you. Welcome aboard. Thank you so much. እንደገባችሁ እንደምታዩት ይሄንን ነው ኤኒዌር መቀመጥ ትችላላችሁ። በጣም የሚያምረው እዚህ ጋር ያለው ቪው በጣም ያምራል። 1 ሰዓት ተኩል ነው ቱር የምናደርገው። ኦልድ ሞንትሪያል እዛ አካባቢ ነው ያለው። ኦልድ ሞንትሪያል የሚባለው ፕሌስ ኒው ደግሞ ወደዛ ነው የሚሆነው። አሮ ነው በቦት እንዴት እንደምናገኘው አሮ ነው። እኔ ወደ ላይ ነው መቀመጥ ፈልገው። ካፒቴኖቹ እዚህ ጋር ናቸው የሚኖሩት። እኔ ወደ ላይ ነው እየወጣ ያለሁት ማለት ነው። ልጆች ማም ከያዛችሁ እዚህ ጋር አለ ቤቢ ሲተሩ ለማስቀመጥ ማምን ካር ሲት ማምን እዚህ ጋር የታች ጋራጅ አለ።
ወንበሩ ኦሬዲ ስለተያዘ እታች ወንበር አገኛለሁኝ። እዚህ ጋር ግን እንዳለ ተይዘዋል። ሜቢ እነዚህን ሼር ማድረግ እችላለሁ። ከምትፈልጉት ዳይሬክሽን ሆናችሁ ሙሉ ከተማዋን ገና ቱር እናደርጋለን ለ1 ሰዓት ተኩል የሚሆን አይ ቲንክ አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ወንበሩ እንደዚህ ሲሞላ እታች ወዳችሁ ወንበር አለ። በወንበር መቀመጥ ትችላላችሁ ከፈለጋችሁ ቁጭ ብላችሁ ለመሄድ ማለት ነው እንደነገረችን ከሆነ ካሜራማኗ። ካልሆነ ግን እንደኔ ቆማችሁ እንደዚህ ቱር ማድረግ ትችላላችሁ 1 ሰዓት ተኩል። ካልደከማችሁ ከደከማችሁ ደግሞ ወርዳችሁ ታች መቀመጥ ትችላላችሁ ማለት ነው። ግን ብዙ ሰው ከላይ ሆኖ መሄድ ስለሚፈልግ አስቀድሞ ኦልሬዲ የላይኛውን ወንበር ይዞ ጨርሷል ማለት ነው። ሞስት ፕሮባብሊ አንድ ወንበር ማን ብፈልግ አላጣም። ግን ቆሜ ስለሆነ ማየት የፈለኩትኝ ያው ቆመን እንሄዳለን ማለት ነው። ከላይ ያለው ቪው ይሄን ይመስላል። ገና ከተማውን በደንብ እንዞራለን። የተለያዩ ቦታዎችን ነው የምናቋርጠው። ማፕ ላይ እንዳያችሁት አሪፍ ጊዜ ይኖራናል ብዬ አስባለሁኝ። ይሄን ቱር ለማድረግ 50 ብር ነው የከፈኩትኝ። የ1 ሰዓት ተኩል ቱር ነው። 11:30 ጀምሮ 1 ላይ ያልቃል ማለት ነው። 1 ላይ ያልቃል። መልሰን እዚህ ነው የምንመለሰው ማለት ነው። እዛ ጋር እንደምታዩት አሁን ኦልሬዲ የተነሳ ነው ማለት ነው። ገመዱን ማም የፈታ ነው ያለው። ይነሳ ኦልሞስት 2 ደቂቃ ማም ነገር ነው የቀረው። አሁን መግለጫ እየተሰጠን ጉዞ ጀምረናል ማለት ነው። እንደምታዩት መጓዝ ጀምረናል። የተለያዩ መግለጫዎች እየተሰጡ ነው። ከመግለጫዎች ውስጥ አንዱ ለእያንዳንዱ ፓሴንጀር በቁጥራችን ልክ ላይፍ ጃኬት እንዳለ፣ ከላይፍ ጃኬቱ ውጭም ደግሞ ላይፍ ራፍት የሚባል አለ እዚህ ጋር እሱም እንዳለ ትራንሽ ጀልቦች ናቸው፣ ማምለጫ ጀልቦች ናቸው ማለት ነው። እዚህ ጋር እንደምታዩቸው በዚህ በኩልም ከኋላም አለ። እንዲሁም ደግሞ ላይፍ ጃኬቶችና የተለያዩ ሴፍቲ መጠበቂያዎች አሉ ማለት ነው። ፕራይቬት ጀት ስኪም አለ በዛ በኩል እንደምታዩት። በጀት ስኪ አሮን ነው ስንት እንደሚሆን ቶሮንቶ ውስጥ አሁን ላይ 90 ብር ማም ገብቷል። ለዛሬ ላስት ይር ማም ነገር 65 ብር ነበረ ጀት ስኪ ምላችሁ የትኛውን ቦታው ማለት ነው ተከራይታችሁ የምትነዱት። አሁን ቶሮንቶ 90 ብር ማም ይሆናል። ፎር ሹር እዚህ 100 ብር ማም ነገር ይሆናል። እንደምታዩት ከሞንትሪያል ከኦልድ ፖርቱ የተነሳን ነው ማለት ነው። ይሄን ያልኳችሁ በፊት እቃ ለመጫንና ለማውረድ ዋነኛ መስመር ሆኖ ሲያገለግል የነበረ ለረጅም ጊዜ ይሄኛው ፖርት ነው ማለት ነው። አሁን ላይ ግን ለቱሪስቶች እንደዚህ በዚህ አይነት መልኩ መዝናኛ እንዲሆን ተደርጎ ከ6 ሚሊዮን በላይ ሰዎች እየጎበኙት ይገኛሉ ማለት ነው በአመት ውስጥ። በጣም ትልቅ ፖርት ነው። ወደቡ እንደምታዩት ከሆነ በጣም ትልቅ ነው። ይሄ ራሱ የተነሳንበት በዚህ ያህል ስፋት ነው ያለው ማለት ነው ወደቡ። ይሄ አረንጓዴ የተሰመረበት ማንም ማለፍ አይችልም። ይሄን የምታዩት ደግሞ ከሆነ ይሄኛው እንዳለ የቆመው በንጊ ጃምፕ ይባላል። ከዛ ጋር በገመድ የሚዘሉበት ቦታ ነው ማለት ነው። ይሄ በጣም ላይክ እኔ ጭራሽ የማልወደው ላይክ ምንም ኢንተረስት የማልሆንበት አይነት ጌም ነው ይሄኛው ጌም። በጣም ነው የሚያስፈራኝ። እዚህ ጋር ሌላ መጫወቻ ነው ማለት ነው። እዚህ ጋር ግሪን ኤሪያ አለ። ማታ ላይ የተለያዩ አክቲቪቲዎች ይደረጋሉ። ኮንሰርቶች፣ ሙዚቃዎች ማም ነገር የተለያዩ ነገር ይደረጋሉ። አሁንም ቢሆን ሬዲ የሆኑ ነገር ነው የሚመስለው። ስቴጅ ማም እየገነቡ ነው እዚህ ጋር። ኦልድ ሞንትሪያል ከዛ በኩል ትተን አሁን ወደ ኒው ሞንትሪያሉ እየሄድን ነው ማለት ነው። ወደዛ ጋር ወደ ዳውንታውኑ እንደምናየው ከሆነ መንገዱ በዚህ በኩል ስለሆነ እያለፈ ያለው ማለት ነው። በየመሃሉ እየመጣው እንግዲህ አንዳንድ ነገሮችን አሳያቸዋለሁኝ። ምክንያቱም 1 ሰዓት ተኩል በጣም ረጅም ቪዲዮ ስለሚሆን ዋና ምላቸውን በጣም ኢንተረስት የሆነባቸውን ቦታዎች እና ቪዎች አሳያቸዋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ዋጓን ቱር እያደረግን ከምናያቸው ነገሮች ውስጥ አንደኛው ቦታ ስፓ የሚባለው ነው። መርከብ ላይ ነው ያለው። ምንም አይነት ከመሬት ጋር የሚያገናኘው ነገር የለም። በወደብ ነው የምትገቡት። እዚህ ላይ ለየት ያለ ስፓ ነው። ከምናያቸው ነገሮች ውስጥ የመጀመሪያ ያየነው ይሄን ነው ማለት ነው። ይሄ ስፓ ማሳጅ አለ፣ ስቲም አለ፣ ሳውና አለ፣ ኤቭሪቲንግ አለ። እዚህ የሚያደርገው ነገር ያው ረጅም ጊዜ የቆየ እዚሁ ሴንት ላውረንስ ሪቨር ላይ ቢውል የተደረገ ስፓ ነው ማለት ነው። ይሄኛው አሁን ላይ ፊት ለፊት እያየን ያለው ስፓ ማለት ነው። ቦታ በሞንትሪያል ኦልድ ፖርት ውስጥ በውሃ ላይ የተሰራ ልዩ ስፓ ነው። ይህ ቦታ ቀድሞ የነበረ ጀልባ ተለውጦ የተሰራ ሲሆን ከውስጡ የሴንት ላውረንስ ሪቨር እና የኦልድ ሞንትሪያል ውብ እይታዎች ማየት ይቻላል። እዚህ ሳውና፣ የእንፋሎት ክፍል፣ ሙቅ ውሃ ገንዳዎች፣ ቀዝቃዛ ውሃ ገንዳዎች እና የመዝናኛ ቦታዎች አሉ። በተጨማሪም ማሳጅና ሌሎች የሰውነት እንክብካቤዎች ይሰጣሉ። ስለዚህ ቦታ ስፓ ብቻ ሳይሆን በሞንትሪያል ውስጥ ልዩ የመዝናኛና በውጭ ደግሞ የከተማ እይታ ልምድን ይፈጥራል። አሁን ጉብኝቱ እንደቀጠለ ነው። በሁለተኛ ደረጃ ደግሞ ከስፓው ቀጥሎ አሁን እየተብራራልን እየተነገረን ያለ ነው። ስለዚህ ሃቢታት 67 ለሚባለው መንደር ነው ማለት ነው። ሃቢታት 67 በሞንትሪያል ከተማ ውስጥ ካሉ በጣም ዝነኛ የህንፃ ዲዛይኖች ውስጥ አንዱ ነው። በሴንት ላውረንስ ሪቨር አጠገብ የሚገኝ ሲሆን ብዙ የኮንክሪት ሳጥን የሚመስሉ ክፍሎች እርስ በርስ በመደራረብ የተሰሩ ነው።
የተነደፈው በሞሽ ሳፍዲ ሲሆን የሀቢታት 67 ሀሳብ በማጊል ዩኒቨርሲቲ የአርኪቴክቸር ትምህርቱ የመመረቂያ ፕሮጀክት ነበረ። በጣም ልዩ የሚያደርገው ነገር አንዱ ብዙ ቤቶች የግልና የውጭ እንዲሁም ቴራስ እንዲኖራቸው መደረጉ ነው። እስከዛሬም ሀቢታት 67 የመኖሪያ ህንፃ ነው፣ ሙዚየም ብቻ አይደለም። ሶስተኛ ደረጃ ደግሞ ከስፓውና ከሀቢታት 67 ቀጥሎ በሶስተኛ ነገር ደግሞ የተነገረን ያለው ስለ ሰርከስ ዱ ሶሌ ነው ማለት ነው። ከዚህ በፊት ቪዲዮ ሰርቼላችኋለሁ ስለ ሰርከስ ዱ ሶሌ። እሱ ቪዲዮ ያላያችሁት ሄዳችሁ በደንብ ስለዚህ ሙሉ ኢንፎርሜሽን ታገኛላችሁ ብዬ ተስፋ አደርጋለሁ። እስካሁን በህይወት ደረጃ ለሞንትሪያል በአጭር ጊዜ መታችሁ እና ብዙ ታይም ከሌላችሁ ዋና ሂስቶሪካል ቦታውን ለማወቅ ከፈለጋችሁ ይሄ ዘ ቤስት ፕሌስ ነው። ወይም ደግሞ እንደመጣችሁ እዚህ ላይ መታችሁ ሁሉንም ቦታ ካያችሁት በኋላ እናንተን አሪፍ ቦታዎችን ፒክ አድርጋችሁ ወደ እነሱ ጋር መሄድ ትችላላችሁ ማለት ነው። ሰርከስ ዱ ሶሌ አለ፣ ስፓ አለ፣ ሀቢታት 67 የተባለው አዲሱ መንደር አለ። ከዛ በመቀጠል ደግሞ አሁን እንደዚህ እናንተን እያወራኋችሁ ስለዚህኛው እየተብራራን ያለ ነው ማለት ነው። ይህ የምታዩት ማማ ሞንትሪያል ክሎክ ታወር በመባል ይጠራል። በኦልድ ፖርት ኦፍ ሞንትሪያል የሚገኝ ታዋቂ ሞንትሪያል ምልክት ነው። ይህ ማማ ከ1919 እስከ 1922 ተገንብቶ በ1922 ተጠናቀቀ። በመጀመሪያው የዓለም ጦርነት የሞቱትን መርከበኞች ለማስታወስ የተገነባ ሲሆን ቁመቱ 45 ሜትር ከፍታ ያለውና በውስጡም 192 ደረጃዎች አሉት። በጣም የሚገርመው በማማው ጫፍ ላይ ባለው መብራት በመጠቀም መርከበኞችን ወደ ወደቡ ለመምራት እንደ ላይት ሃውስ ያገለገሉበት ነበር። አሁን የምታዩት ድልድይ ጃክ ካርቴ ብሪጅ በመባል ይጠራል። ይህ ድልድይ በሴንት ላውረንስ ሪቨር ላይ የተገነባ ሲሆን ሞንትሪያልን ከላንጓ ጋር ያገናኛል። ድልድዩ በ1930 ተከፍቶ ሲጀመር ሃርበር ብሪጅ ይባል ነበር። ከዚያ በ1934 የጃክ ካርቴ ስም ተሰጠው። ይህ ድልድይ በተለይ ማታ በኤልኢዲ መብራቶች ሲበራ ለከተማዋ ትልቅ ውበትን ይፈጥራል። በሞንትሪያል ኦልድ ፖርት አካባቢ ሲታይም ከከተማዋ ጋር በጣም የሚያምር ፎቶና የቪዲዮ እይታዎችን ይፈጥራል። አሁን ደግሞ በመርከቡ ዞር እያልን ያለሁት ከተለያየ ዳይሬክሽን ለማየት ከምናያቸው ዳይሬክሽኖች ውስጥ አንዱ በዚህ በኩል እስካሁን ድረስ ፖርቱም አገልግሎት እየሰጠ ስለሆነ አሁን ነው በደንብ የሚታያችሁ የተለያዩ የሆኑ የኤምኤስሲ ኮንቴነሮች ይታያሉ ማለት ነው። በርቀት ስለሆነ እየሄድን ያለ ነው። ዙም ለማድረግ እሞክራለሁ። ኤምኤስሲ በዓለም አቀፍ ደረጃ በጣም ታዋቂ ከሆኑ የሺፒንግ ካምፓኒዎች ውስጥ አንዱ ነው። በሺፒንግ ብቻ ሳይሆን ደግሞ እንደዚሁ የኤምኤስሲ ሎጎ ያለበት በቁጥር በጣም ብዙ ማለት ይቻላል ኮንቴነሮች ተደርድረዋል ማለት ነው። ከነዛ ውስጥ አንዱ እስካሁን ድረስ የተነገረን የነበረው ስለ ኤምኤስሲ ካምፓኒ ነው ማለት ነው። ያላችሁ ጊዜ አጭር ከሆነችና ሞንትሪያል ደግሞ ምን እንዳላት ማወቅ ከፈለጋችሁ በ50 ብር ብቻ በመክፈል ክሩስ እየዞራችሁ ዋና ቦታውን ከኤክስፕላኔሽን ጋር እኔ ቪዲዮ እየሰራው ስለሆነ በደንብ በስርዓት እየሰማሁ ፎሎ እያረኳት ስላልሆነ ነው እንጂ አሁን የምትሰሟት በፍሬንችም በእንግሊዝኛም እያንዳንዱን ቦታዎች ኤክስፕሌን ታደርግላችኋለች ማለት ነው። ከዛ በኋላ ከወረድኩ በኋላ እኔ አሁን ኢንተረስትድ የሆንኩባቸው የተወሰኑ ቦታዎች አሉ። እነሱን ድጋሜ ባለኝ ሳይት ለማየት እሞክራለሁ ማለት ነው። ሞንትሪያል ከመጣችሁ ማየት ካለባችሁ ቦታዎች ውስጥ አንዱ ክሩዝ ሺፕ ቱሩ በጣም አሪፍ ነው። በ50 ብር 1 ሰዓት ተኩል ብቻ የሚፈጅባችሁ ደርሶ ይመልሷቸዋል። አሪፍ ኤክስፒሪየንስ ነው ብዬ ተስፋ አደርጋለሁኝ። ይመቻችሁ። አሁን ደግሞ እስቲ በጣም ብዙ ሰው ከውስጥ የወጣበትን እኛ ደግሞ ወደ ውስጥ ገብተን ውስጥ ያለው የሬስቶራንት ቫይብ ምን ይመስላል እንደምታዩት ከላይ በጣም ነው የሚያዞረው። ከፍታው በጣም አለው እና እስቲ እኛ ውጭ ሆነን እነዚህ ሁላ ማህበረሰብ ውስጥ ነበሩ። እነሱ ሲወጡ ደግሞ በነፃነት እኛ ውስጥ ገብተን እንዴት ነው እናያለን። ካርሲት ማም ልጆች ይዛችሁ የምትወጡ ከሆነ እዚህ ጋር ታሽጎ ይጠብቃችኋል፣ ታጥሮ ይጠብቃችኋል። ስትወጡ መታችሁ ፒክ ማለት ትችላላችሁ ማለት ነው። እስቲ ወደ ውስጥ ወደ ሬስቶራንቱ እንግባና ውስጥ ያለው ቫይብ ምን ይመስላል የሚለውን ደግሞ እናያለን ማለት ነው። ውስጥ ስንገባ በጣም የሚያምር ኩል የሆነ ወይዘር አለ። በዚህ በኩል አስተናጋጆች ይሁን ሮኖ እንደምታዩት መስተንግዶ ምናምን አለ። አይ
ከውስጥ ሆኖ በግላስ በኩል ነው የምታዩት። ትንሽ ፀሐይ እንዳነካችሁ ቲንት ነገር ነው የሚመስለው ግላሱ። ሬስቶራንቱ ይህን ይመስላል ከውስጥ እንደምታዩት። ባሩ ምናምን እንደምታዩት ነው። ውስጥ ያለው ቫይብ ይህን ይመስላል ማለት ነው። ቲንት መሆኑ ፀሐይ እንዳያቃጥላቸው ያደርጋል። ለትላልቅ ሰዎች ትንሽ ፀሐይ ሲነካቸው ራሳቸውን ለሚያማቸው ምናምን ነገር ውስጥ በጣም አሪፍ ነው። ኤሲም አለ። ኩል የሆነ ዌዘር ነው ያለው። ከውጭ የሚለየው ነገር እሱ ነው። ሌላ ደግሞ እንደምትፈልጉት መጠጥ ማዘዝ ትችላላችሁ። ምግብ ምናምን ውጭ እንደምታዙት እዚህ ማዘዝ ትችላላችሁ። ከውጭው አንጻር ግን እድሜያቸው ከፍ ላለ ሰው እና በደንብ ተረጋግተው ቁጭ ብለው ቪው እንደዚህ ለማየት እንዲመቻቸው ልክ እዚህ ጋር እንደምታዩቸው ሰዎች በዚህ ሌቭል ለማየት እንዲመቻቸው የውስጡን እመርጥላቸዋለሁ ማለት ነው። ልጅ ለያዛችሁ ሰዎች፣ ፀሐይ ማም ለሚከብዳቸው ሰዎች የውስጡ ኢንቫይሮንመንት በጣም አሪፍ ነው። የውስጥ ያለው ኢንቫይሮንመንት ይህን ይመስላል ማለት ነው። 80 ብር ቁርስ ከፍላችሁ ከበላችሁ እንዲሁም ደግሞ ሌሎች መጠጦችን፣ ምግቦችን፣ በርገር ማም፣ ሳንዱች ማም ኦርደር ሲደረግ እያየሁ ነበር። እነሱን አዛችሁ የምትበሉ ከሆነ የውስጡ ያለው ኢንቫይሮንመንት በዚህ ልክ ይህን ይመስላል ማለት ነው። እየወረድን ነው። ኦልሞስት 1 ሰዓት ከ10 ያህል ተጉዘናል ጋይስ። ቴካዌ አድርገው የሚሄድ አለ። ሶፋር በጣም አሪፍ ነው ለእኔ። እስካሁን 50 ብር በጣም ሞርዝ ያደርጋል። 50 ብር ፕላስ ታክስ 58 ብር አካባቢ ነው የከፈልኩትኝ። በጣም ሞርዝ ያደርጋል። 1 ሰዓት ተኩል ኤክስፕሌን የተደረገላችሁ ሲቲው ከተማው ምናምን ነገር በጣም አሪፍ ነው ብዬ ነው የማስበው፣ እንደኔ ኤክስፔሪንስ ማለት ነው። እናንተም እስካሁን ወዳችሁታል ብዬ ተስፋ አደርጋለሁ። ስትመጡ መጎብኘታችሁ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን የተነገረን ያለው በዚህ ጋር የሚታያችሁ ማውንት ሮያል የሚባለው ተራራ ነው። ስለሱ የተነገረን ያለው ሺፑ የዞረ ስለሆነ ክሩሱ ፊት ለፊት የምናገኘው ይህንን ተራራ ነው ማለት ነው። መሀል ዳውንታውን ከተማ ላይ ነው እንዳለ ነው የተነገረን ያለ ነው። ሞንትሪያል የሚለው ስም የመጣው ከዚህ ተራራ ነው ማለት ነው። እንዴት ብላችሁ የምታስቡ ከሆነ ደግሞ ተራራው ስም ማውንት ሮያል ነው። ማውንት ማለት ያው ተራራ ነው። ሮያል ደግሞ ሴንተር እንደማለት ስለሆነ ሴንተር መሀል ላይ ያለ ተራራ ነው። ስለዚህ ማውንት ሮያል ከሚለው ሞንትሪያል የሚለው መጣ ማለት ነው። እስካሁን ከቱርክ አድርጌ ካየኋቸው ቦታዎች ውስጥ ሞር ኢንተረስትድ የሆንኩትና ለብቻ ሄጄ ጎበኛለሁ ካልኳቸው ውስጥ አንደኛው ማውንት ሮያል ነው ማለት ነው። ምክንያቱም አንደኛ የከተማው የዚህ ከተማ ስም መጠሪያ ስለሆነ እና በጣም አሪፍ የሆነ ሰንሴት እናያለን። ዎኪንግ ማድረግ ይቻላል፣ ሃይኪንግ ማድረግ ይቻላል፣ ሳይክል ባይክ ማድረግ ይቻላል። የተለያዩ አክቲቪቲዎች ማውንት ሮያል ላይ እንደምናገኝ ተነግሮናል ማለት ነው። ከወረድን በኋላ ከምጎበኛቸው ነገሮች እስካሁን ሊስት ካረኩትኝ ይህ በ5ኛ ነው በ6ኛ ደረጃ ነው የተነገረን ያለው። በጀማም በግሩፕ መታችሁ መዝናናት ትችላላችሁ። ሶሪ በስተመጨረሻ የመርከቡ ጀርባ መተናል ማለት ነው። እንዳያቸዋቸው ሰው እየበላ እየጠጣ እየተዝናና ብዙ አክቲቪቲዎችን ያሳልፋል ማለት ነው። እዚህ እንደምታዩት የመርከቡ የመጨረሻው ጀርባ ነው። ኤክስፕላኔሽኑ አልቆ እያንዳንዱ የሚያስረዱን ነገር አልቆ ወደ 6-7 ነገር እንዳብራራውላችሁ ሁሉንም ነገር አይተን ጨርሰን አሁን ሁሉም ወጥቶ ዞረ ነው የሚገኘው ማለት ነው። ውስጥም የነበሩት ሬስቶራንት አምስት ተጠቀሙ የነበሩት ወጥተው እንዳለ ለፎቶ ሁሉም ወጥቷል ማለት እንደምታያቸው። እንግዲህ ጋይስ ዞረን ከ1 ሰዓት ተኩል በኋላ ኦን ታይም ጠብቀው ተመልሰን እየገባን ነው ማለት ነው ያለነው። ያልነገርኳችሁ ስንነሳ ለካ ከጀርባችን ነበር፣ አላየሁትም። ባንጊ ጃምፕ ይባላል። ይሄ በጣም ረዥም ነው፣ 200 ፊት ነው ወደ ላይ ያለው። በቪዲዮ አሳያቸዋለሁ። በአሁን ሰዓት ላይ የሚዘል ሰው ስለሌለ ነው። ከላይ በገመድ ታሰሩና አብዛኞቹ ሰዎች ታውቁታላችሁ ወደ ታች መውረድ ነው ማለት ነው።
ላይክ 200 ፊት ማለት ላይክ ከ20ኛ ፎቅ ላይ እንደመውደቅ ብላችሁ አስቡት። በካናዳ ስታንዳርድ ዘላችሁ የምትወርቁት ወደ 20ኛ ፎቅ ላይ ማለት ነው። እንግዲህ አስቡት ኢማጂን ምን ያህል ትልቅ እንደሆነ። የዚህ ዋጋን ቼክ ለማድረግ ሞክሬ ነበረ። $180 አካባቢ ነው የሚሉት። ቪዲዮ የማትፈልጉ ከሆነ ቪዲዮ የምትፈልጉ ከሆነ ደግሞ ወደ 60 ምናምን ብር ትጨምሩና ወደ 220 ምናምን አካባቢ ይሆናል። ካናዳ ውስጥ ካሉት በአሁኑ ሰዓት ትልቁ ከሚባለው ባንጊ ጃምፕ ውስጥ አንደኛው ይሄ ነው ማለት ነው። በገመድ ተሳሰራላችሁ። ወደታች አትወርቁም። እስከ ውሃው ድረስ ነው የምትደርሱት። ከዛ በኋላ ወደ ላይ መልሰው ጎትተው ይወስዳቸዋል። እያንዳንዱ መግለጫ በፈረንሳይኛም በእንግሊዝኛም ነው መግለጫ የሚሰጣቸው ማለት ነው። በጣም አሪፍ ጊዜ ነበረ ለእኔ 58 ብር ኢትስ ወርዝ ኢት። ከፀሐይሙ አንጻር ከአንድ ሰዓት ተኩል አንጻር ከምትሰሙት ከታሪኩ አንጻር ከምታዩት ነገር አንጻር አንድ ሰዓት ተኩል በ58 ብር ሞንትሪያል ከተማ ላይ ለዛውም ዳውንታውን በጣም አሪፍና ፌር የሆነ ጉዳይ ነው። ይሄኛው መሞከር የምትፈልጉ ሰዎች ያው ለምልክት እንዲሆናችሁ እዚሁ ዳውንታውኑ ከዚህ በቀኝ በኩል ይገኛል ማለት ነው። ራሱን የቻለ በዛ በኩል መግቢያ ያለው የባንጊ ጃምፑ በዚህኛው በኩል የራሱ የቻለ የሱ መግቢያ ነው ማለት ነው። እንደምታዩት ከላይ ነው ተወርውረው ወደ ታች የሚወርቁት ማለት ነው። አጠቃላይ ግን በሞንትሪያል ዳውንታውን በመርከብ የነበረን ጉዞ ይህን ይመስላል ማለት ነው። ተጠናቆ ኦልሞስት ወደ መሞጫችን አካባቢ ደርሰናል። ዛሬ የነበረን ቆይታ ይህን ይመስላል። እኔ ኢንተረስትድ የሆንኩባቸው ሁለት ነገሮች አሉ። ከነዛ ውስጥ አንዱ ማውንት ሮያል ሃይኪንጉንና ሰንሴት ለማየት ፈልጋለሁ በኋላ። ከዛ በተጨማሪም ደግሞ ስካይ ዊሉን በደንብ ማየት ፈልጊያለሁ ማለት ነው። ምክንያቱም ሞንትሪያልን ቶሮንቶ 10 ነው ዋፌ ውስጥ የምትገባው ሞንትሪያልን ከላይ ሆኜ ያለውን ቫይብ ማየት ስለምፈልግ ማለት ነው ከተማዋን። እዛ ሄደን ደግሞ እንደዚሁ አብረን አሪፍ ቆይታ ይኖረናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።